ሰላም ጤና ይስጥልን። ውድና የተከበራችሁ የኬቢ ዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የሀገሬ ልጆች እህት ወንድሞቼ እንዴት ናችሁ? ደህና ናችሁ? ስለምታበረታቱኝ ስለ ሁሉም ነገር አመሰግናለሁ። ከእግዚአብሔር በታች እናንተ ናችሁና የምታበረታቱኝ ከልብ አመሰግናለሁ። የምሰራው ነገር ብዙም ትምህርት የሌለው ቢሆንም ለጊዜው ያው እንግዲህ እየተለማመድኩ ነው። አዲስ ጀማሪ ነኝ። እናንተ ግን አልናቃችሁኝም። ጥሩ ጥሩ ሀሳቦችን እያስቀመጣችሁልኝ ነው በኮመንት እና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። አሁንም ደግሞ እንዲሁ ቀጥሉበት እላለሁ። አበረታቱኝ። የእናንተን እርዳታ ፈልጋለሁ። እስከ መቼ የአረብ ኩሽና ውስጥ ይሰራል? እንግዲህ ስለዚህ ለመለወጥ ደግሞ መስራት ግዴታ ነው። ሰው ደግሞ ብቻውን ሰርቶ አይለወጥም። እርስ በራሳችን መበረታታት አለብንና እኔ ለእናንተ እናንተ ለእኔ እንደ ዱሯችን ኢትዮጵያውያን ስብዕናችን፣ አስተዳደጋችን፣ አኗኗራችን ራሱ እርስ በራስ እየተደጋገፍን ነው። አንዱ ለአንዱ እያሰበ አንዱ ለአንዱ ራሱን አሳልፎ እየሰጠ ነው የኖር ነው እና ያ ነገር እኛም ላይ እንዲደገም እፈልጋለሁ። የሆነ በድሮ ጊዜ ያለው ፍቅር በእናቶቻችን ላይ በአባቶቻችን ላይ የምናየው ፍቅር፣ መተሳሰቡ እኛም ላይ ቢቀጥል በጣም አሪፍ ነገር ነው። እኛ የአሁን ትውልዶች ግን የሆነ እንደው ፈጣሪ ሰላሙን ነገር በልባችን ይሙላልን እንጂ ክፋት ብቻ ሆኗል አሁን ጊዜና ፈጣሪ ማስተዋሉን ይስጠን ለሁላችንም። እና ዛሬ ይዤላችሁ የመጣሁት ቪዲዮ አመሰግናለሁ በዚሁ እና ከልብ አመሰግናለሁ የኔ ውዶች። አሁንም አበረታቱ፣ ቀጥሉበት ነው የምለው። አብረን ጉዞ ወደፊት እና ዛሬ ይዤላችሁ የመጣሁት ማርያም በጣም ደስ ብሎኛል ዛሬ። እግዚአብሔር ይመስገን በሉ እስኪ። ክርስቲያኖችም እግዚአብሔር ይመስገን፣ ሙስሊሞችም አልሐምዱሊላህ በሉ። ማርያምን እኔ ዛሬ ማለት ነው የራሴ እንደሆነ ነገር ነው በጣም ደስታ የተሰማኝ። ማርያምን ዛሬ የነቶዬ ቪዲዮ 3 ነው ደጋግሜ ያየሁት። የእነሱን ቪዲዮ ከዚህ በፊትም ይዤላቸው መጥቼ ነበር በነገራችን ላይ እና የኪያ ወንድም ጠፍቶ ወንድም የእናቷ ወንድም አጎታቸው ለብር ብለው እሱን አስደብቀው አግተው 6 ዓመት ሙሉ በገጠር ውስጥ ሲያቆዩተውት ለእናቱ ለእህቱ በቃ ለጎረቤት ሁሉ ለዘመድ ሁሉ እሱ እንደሞተ አስረድተው የውሸት መቃብር አሰርተው ምናምን እሱን አሳይተው በግድ አሳምነው እነሱ እና ኢቭን ኪያ ወንድ ራሱ ስታይ ወንድሜን ይመስለኛል እያለች ነው ሰውን የምትቀርብና በጣም ለወንድሟ ያላት ፍቅር፣ ለወንድሟ ያላት ርህራሄ በጣም ነበር የምታሳዝነው። እና አሁን ደግሞ የገዛ ዘመዶቿ የገዛ ደሞቿ አውሬ የሆነውባት ለብር ብለው ወንድሟን አንድ ወንድሟን ወስደውባት ለ6 ዓመት ድረስ በገጠር ውስጥ ሲያኖሩት ቆይተው ይሄም የመጣበት ምክንያት ምን መሰላችሁ? ይሄ የእንትና የኪያ አጎት የኪያ ወንድም ደግሞ አቡሽ ይባላል እና እሱ ክፋት የለበትም ግን ማደጎ ወስደውት ነው አሉ እና የኪያ አጎት ደግሞ ምክንያት እሱ ማደጎ መጥቶ ለምን እንደው የኛ ሰው እኮ ለብር የማናደርገው ነገር የለም። እንደው ፈጣሪ ማስተዋሉን ይስጠንና ለብር ብለው እሱን ወስደው ገጠር አግተው መጀመሪያ ሲወስዱት ማንጅራቱን አስመትተውት እሱ ራሱ ስቶ ምናምን በጣም ትልቅ ጉዳት አድርሰውበት እንደዛ ነው የወሰዱት። ከዛ ገጠር ወስደው ምን ይሉታል? እናት አትፈልግህም፣ እህትህም አትፈልግህም፣ ስለዚህ እዚህ ተቀመጥ፣ እኛ ላንተ ጥሩ ነገር አስበን ነው ብለው ገጠር ውስጥ ሲያኖሩት ቆይተው እሱ አዲስ አበባ ውስጥ የት ቦታ እህትና እናቱ ራሱ እንዳሉ አያውቅም። ገጠር ወስደውት ብዙ አመት ሲያሰሩት እሱ የሚያውቀው በውስጡ ትምህርት አላስተማሩትም። የእርሻ ስራ ምናምን ገጠር ውስጥ ሲያሰሩት ነው እና ልብስ ራሱ ከሰው እየወሰድኩ ነበር የምለብሰው አለ ያን ቀንና በጣም ነበር ያሳዝነኝ። እሱ እናቱ እህቱ እንደማይወዱት ነው የነገሩት ለሱና
አክስቱ አጎት ሆነው በጣም ዋሽተውት ነበር። ግን የኪያ እናት ራሱ በጣም አልቅሳ በሱ የተነሳሉ በሽታ ላይ ወርቃለች እና ይሄን እንኳ ሲያዩ አራሩም። አንድ ቤት ውስጥ ተቀምጠው ያለው በህይወት ያለ ሰው ሞቷል ብለው እነሱ በእነሱ እንደነሱ ስራማ ይገሉት ነበር። እሱን እንደው እግዚአብሔር እኮ እንደው እውነት ብትቀጥንም አትበጠስም የሚባለው እውነት ነው ማርያምን። እና ይህን ሁሉ አመት ሲዋሹ ቆይተው አስባቸው ወጣ። እነሱ የኪያ እናትና ኪያ ዘመድ ወገን ጎረቤት ለቅሶ ሲቀመጥ ከነሱ ጋር ለቅሶ ተቀምጠው 6 አመት ሙሉ እናትየው ደግሞ አሉ እንትን ይሄ ከበር ሲንኳኳ ልጄ መጣ እያለች ነው አሉ። ሁሌም የእናት ሆድ እኮ እንደው ልጄ መጣ ትላለች አሉ ሁሌም በር ሲንኳኳ እና ይሄን ያህል እናት እህታቸው ስትጎዳ እንኳን አላዘኑም። አይቅር ይሄ ነገር እንኳን አለ እስከ መጨረሻው ሊጓዙ ግን ይገርማሉ። እውነት እንደዛ የኪያ ወንድም ገጠር ወስደውት ለምንድን ነው ያኖሩት? ፈጣሪ እኮ ችግር ሲያመጣ መፍትሄንም ያመጣል። አንድ ላይ ይዞ ነው የሚመጣው እና የኪያ ወንድም የኪያ እናት ውርስ በስሙ እንትን ያረገችለት መሬት ትልቅ መሬት የገጠር መሬት በስሙ ያረገችለት አለ። ያ የተሰጠው መሬት ደግሞ በ25 አመቱ ነው 24 አመቱ ነው የሚረጋገጥለት ማለት ነው የሚፈረምት እና እነሱ ያንን መሬት ወደ ራሳቸው ሊያደርጉት ለዛ ነው በህይወት ያኖሩት። ያ ጊዜ እስከሚደርስ ያንን መሬት ሸጠውታል። የሚገርማቸው ነገር ግን አሁን ወደፊት 6 ወር ነው 7 ወር ነው አሉ 24 አመቱን ሊሞላ ያኔ ለሱ ይረጋገጥለታል። እሱን አስፈርመው ከዛ በኋላ ወይ ይገሉታል ወይ እንግዲህ ምን እንደሚያደርጉት ምን ይታወቃል። እንደዛ ነበር እቅዳቸው። ለሶስተኛ ሰው ተላልፎ ተሸጧል ማርጌቱ ማለት ነው። እሱን አግተውት ጫካ ለጫካ በጥበቃ እያቀያየሩት እየደበደቡት ምናምን እነ ቶፋ እነ ዮና አኑ ቤካ እሱን ሊፈልጉ ሲሄዱ እየተሰቃዩ ቶፋ በጥይት ተመታ፣ ቤካ እጁን ተሰበረ። ይሄ አኑ ደግሞ ትናንትና እሱን ከጫካው ውስጥ እሱን ሊያወጡ ሄደው እሱን የሚጠባ ለባለ ሀብት ነው የተሸጠ መሬቱ 6 ወር እስከሚደርስ አቡሽ ሌላ ሰው እንዲያገኘው አይፈልጉም እነሱ። ለዛ ነው ጫካ ለጫካ የሚያዘዙሩት እና ይሄ እሱን ቶፋ በጥይት ተመቶ እንኳ አልተቀመጠም። በጣም እየተንቀሳቀሰ በጣም መረጃ እየሰበሰበ ነበር እና ማርያምን በጣም ነው ደስ ያለኝ። የሆነ አንዳንድ ጊዜ የማታውቁት ሰው ራሱ ደስታው ያስደስታችኋል የምር እና መልካም ነገር ሲሳካ ደስ ይላል። ለፍተውበታል፣ አስባችሁታል። በጥይት እስከ መመታት ድረስ እንደው ፈጣሪ እውነቱን ተከትሎ ስለሚሄድ ፈጣሪ ረዳው እንጂ እኮ በጥይት ተመቶ ቢሞትም እኮ እሱ ለሱ ህይወቱን አሳልፎ ሰጥቷል። ጫካ ለጫካ ስንት ቀን እየሄደ እሱ እየተደበደበ በቃ እንደዛ እያመለጠ ደግሞ ሌላ ጫካ ሲያዘዙሩት እየፈለጉት እና እግዚአብሔር ረድቷቸው ትናንትና ደግሞ ከጋርዶቹ ጋር ሲጣሉ ሲደባደቡ በኋላ ላይ ልጅየው ሲያገኙት ጫካ ውስጥ እሱን ይዘን እንወጣለን ብለው ሲሄዱ እሱን የሚጠብቁ ሰው ደግሞ ጫካ ውስጥ ተበታትነው ስለሆነ አኑን ማጅራቱን መቶት ራሱ ስቶ ወርቆ ከዛ ደግሞ ተነስቶ እንደው እግዚአብሔር ረድቷቸው ደግሞ በስመ አብ ወልድ እሱን ይዘውት ወደ ቤት መጡ። በጣም ተጎድቷል። ምንድን ነው ሲባል ሰዎቹ አኑ ቶፋ የሆነ ብዙ ቀን ተመላልሰው ሲቀያየሩም እሱም እየተከታተሉ ከነሱ ጋርዳቸው ውስጥ
እያያዙ እያስለፈለፉ መረጃ እየተቀበሉ ልኳቸውን ይዞ እየተከታተሏቸው ነው። እና አንተ እነሱን የምታገኝበት ነገር አለ፣ እነሱን የምታናግሩበት ስልክ አለ፣ የድብቅ አውጣ እንዴት ነው ምናምን ብለው አቡሽን ደግሞ በጣም ያሰቃዩኛል አለና ተደብድቧልና ምነቃ ነው መንቀሳቀስ ምናምን አይችልም። በጣም ተጎድቶ ነበር እና ከዚያ ሆስፒታል አድርሰውት ሕክምና አግኝቶ አስፈችር በስማም። ከዚህ በፊትም ወንትና ቶይ ብቻውን በጣም ተሰቃይቶ ከገጠር አምጥቶት ከአጎቱ ጋር ተደባድቦ እሱን ይዞት መጥቶ ከኪያ ጋር ሊያገናኘው ቤት ይዞት መጥቶ ለትንሽ ቶያ ዕቃ ገዛለሁ ብሎ ከቤት ወጥቶ ኪያ እንድትመጣ ጠርቷት ሰርፕራይዝ ሊያደርጋት ቤት ውስጥ ዲኮር ምናምን ሲያስተካክል በዚሁ ያነሰው ዕቃ አለ ነበርና ከሱቅ ሄጄ ገዝቼ እመጣለሁ ብሎ ያለውን ነገር አሞቁና ብሎ ሄደ። ተውዬ ከዚህ ብዙ መሀል እንጀራ የለም ነው ምን የለም ብሎ አቡሽ ሄጄ እገዛለሁ እኔ ብሎ ሄደ። ከቤት ሲወጣ የኪያ አጎት እየተከታተለ ነበርና ሰው ይዞ አቡሽን በዛው አገተው። ከዛ በኋላ ነው በጥይት መመታት፣ እጅ መሰበር፣ ማጅራት መመታት የመጣውና ከዛ ሁሉ ነገር ውስጥ እግዚአብሔር አምላክ ረድቷቸው የድካማቸውን ፍሬ አግኝተው ዛሬ አቡሽን ይዘውት አንድ ላይ ማች ልብስ አሰርተው የደስታ ፈገግ ብሎ ማርያምን እንዴት እንዳስደሰቱኝ። ለካ መወለድ ቋንቋ ነው። ማርያምን መወለድ ቋንቋ ነው። ምንም የማታውቁ ሰው ደስታ ያስደስታቸዋል። ማርያም ወይ እግዚአብሔር ይመስገን። እኔ የእነሱ ቪዲዮ ስንቴ ነው ደጋግሜ ያየሁትና ቶዬ ዩቱብ ላይ ነው የተለቀቀው። የምታውቁ ታውቃላችሁ፣ የማታውቁ ደግሞ የማታውቁ ሰው ቶዬ ዩቱብ የሚለው ላይ ሂዱና አዩ። የምር በቃ የሆነ ደስ ሲሉ የባህል ልብስ አሰርተው ማች ለብሰው አኑና ዮናና ቤካ ናቸው ያገኙት ልጅየውን። ከዛ ቶዬ ደግሞ በጥይት ስለተመታ ጫካ አትሄድ ብለውት እሱም እዚህ ሴንት ሲል ሲንቀሳቀስ ነበርና ሰርፕራይዝ አድርገውት እንዴት ደስ እንዳለው ተወፋ በስማሙ። እና አሁን ደግሞ እንግዲህ ኪያና እናቷን ነው አላገናኙም። እነሱን ደግሞ እየጠበቁ ነው። እሱኛው ላይም ደግሞ እንግዲህ እንዲሁ ይዤላቸው እመጣለሁ። የምር በጣም ደስ የሚል ቪዲዮ ነው። አስደሳች በጣም ነው የሚያስደስተው። አስደሳች የሆነ ቪዲዮ ነው እና ተደሰቱበት። የሰው ደስታ የሚያስደስታችሁ ሰዎች ተደሰቱበት የኔ ውዶች። እኔ ዛሬ ሰክራለች እንዴ እንዳትሉኝ፣ እኔ ደስ ብሎኛል የእውነት። እኔ የሰው ደስታ በጣም ነው የሚያስደስተኝ። የሰው ማግኘት፣ የሰው መደሰት፣ ሰው የልፋቱን ፍሬ ሲያገኝ በጣም ነው ደስ የሚለኝ። ሲሳካለት በጣም ነው እንደ ራሴ ነው ደስ የሚለኝ እና እግዚአብሔር ይመስገን የእውነት የሆነ የራሴ እንደሆነ ነገር እየሳኩ ነው። የእነሱ ቪዲዮ አይቼ የጨረስኩት 3 ጊዜ ደግሜ ያየሁት የሆነ በቃ ለእነሱ እርስ በራሳቸው ያላቸው ክብር፣ ያላቸው ፍቅር፣ መከባበራቸው ደግሞ በቃ ከአንዱ ሆድ ውስጥ እንደወጣ ሰው ነው እና በጣም ነው ደስ የሚሉ ዮና፣ ቤካ፣ አነዋር፣ ቶዬ በቃ ሁላቸውም እንዴት እንደሚከባበሩ። ግን እዚህ ላይ ምን ተማርኩኝ እኔ? ትልቅ ትምህርት ወስጄበታለሁ። የሆነ ሰው እውነተኛ ነገርን እውነት የሆነውን ነገር ይዛችሁ ተጓዛችሁ ሁሌም አሸናፊ ናችሁ። ሁሌም እነዚህ ሰዎች የመዓት ባለ ሀብት ነው። እዚህ ቦታውን የገዛ የተረባረበ የመዓት ጋርድ ነው ያለ። ግን ከነሱ ውስጥ እግዚአብሔር አምላክ ረድቷቸው እነዚህ 3 ሰዎች ምድሪቷን አንቀጥቅጠው ነው ልጁን ወስደው ጫካ ለጫካ እየወሰዱ ሲጠብቁ ካሉት ጋርዶች ነው ነጥቀው የወሰዱ እና ሁሌም በእውነተኛ መንገድ፣ በእውነተኛ ልብ፣ በንጹህ ልብ ሰውን ለመጉዳት ሳይሆን ሰውን ለመርዳት በትክክለኛው መንገድ ስትጓዙ ሁሌም እግዚአብሔር ይረዳችኋል። ይዋል ይደር እንጂ ያስደስታችኋል። ሀሳባችሁን አሳክቶና በጣም ደስ ብሎኛል የምር
እግዚአብሔር ይመስገን ሁሉም ነገር በቃ ሰው እውነተኛ መንገድን ከተከተለ እውነተኛ ሰውን ለመጉዳት አይሄድ እንጂ መቼም ቢሆን መቼም የማይሳካበት ምክንያት ምንም የለም ማለት ነው። ያሰባችሁት ነገር ሁሉም ነገር ላይ እንዲሁ አስቡ። እናንተ ለመልካም ነገር አስቡ እንጂ እግዚአብሔር ይዋል ይደር እንጂ ለእናንተ የማያሳካበት ምክንያት ምንም የለም እና በሁሉም ነገር ላይ ያሰባችሁት አይሳካ ሲል ተስፋ አትቁረጡ። በህይወት በኑሮ በጤና በስራ በሁሉም ነገር ይሁን ተስፋ አትቁረጡ። እግዚአብሔር ቀን አለው ማለት ነው። ይህን ልጅ ለማገናኘት ብዙ ነገር እና ሁሌም በእውነተኛ መንገድ ስትጓዙ እግዚአብሔር ይረዳችኋል ነው የምላችሁ የኔ ውዶች። እግዚአብሔር ከእናንተ ጋር ይሁን። አብራችሁ አላችሁ ላይክ ሰብስክራይብ ስለምታደርጉልኝ ስለምታበረታቱኝ እግዚአብሔር ያክብራችሁ፣ እግዚአብሔር ይጠብቃችሁ። በያላችሁበት ከክፉ ነገር ሁሉ እግዚአብሔር ይሰውራችሁ። ያሳባችሁን ጸሎታችሁን መልካም ነገር የሆነውን ሁሉ ጸሎታችሁን ይፈጽምላችሁ። የልባችሁን መሻት መልካሙን ሁሉ ይፈጽምላችሁ። እወዳችኋለሁ። መልካም ቀን። ደህና ሁኑልኝ። ባይ